ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? በዕለተ ማክሰኞ እንግዲህ የቀን መረጃችን ላይ ተገናኝተናል። ለተለመደው ወቅታዊውን አሁናዊውና ትንቢታዊ ክስተቶችን በእግዚአብሔር ቃል ቅኝት እየቃኘ መረጃዎችን እያሰባሰበ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። እንግዲህ ምን ተከሰተ፣ ምን እየሆነ ነው የሚሉትን ጉዳዮች እያመጣን ወደ እናንተ የማንቂያ ደወል እየደወልን እንገኛለን። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በተከታታይ እንግዲህ ወደ እናንተ እያመጣን ያለው የማንቂያ ደወል አሳሳቢ ደረጃ ላይ እየደረሰ ይገኛል። ነገር ግን ምን ያህሎቻችን በንቃት በዝግጅት መንፈስ እንዳለን ባናቅም በዚህ አኳያ ደግሞ ራሳችሁን እንድታነቁ እንድታዘጋጁ እንደገና ደግሞ በማስተዋል በጥንቃቄ የምናመጣው መረጃ ደግሞ እንድታስተውሉና እንድታደምጡ እንጋብዛችኋለን። እንግዲህ ሰላምታ ከተሰጣጣን በኋላ ከፓስተር አለማየሁ ጋር ወደምናደርገው ውይይት እናመራለን። ስለምትሰጡን ደግሞ በጎ አስተያየት ደግሞ እግዚአብሔር አብዝቶ ይባርካችሁ። በዚሁ እንድትቀጥሉ ደግሞ ምኞታችን ነው። እንግዲህ ወደ ውይይታችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን ፓስተር። እንግዲህ በጣም ደስ ይላል። እንግዲህ በትላንትናው ዕለት ያቀረብክልን መረጃ የተወያየንበትም ውይይት በጣም ብዙዎች ዘንድ ጥሩ በጎና መልካም አስተያየቶች አይቻለው። ደግሞም ተገቢ ነው ብዬ አስባለሁ። ከርዕሰ ጉዳዩ የተነሳ በተለይም ደግሞ የሚመለከታቸው ወገኖች ምን ያህል እንደተከታተሉን ባናቅም በአንክሮ በጥሞና ጉዳዩን ተመልክተው በተግባር ያውላሉ ብለን እናምናለን። እስኪ ዛሬ ደግሞ ይዘልን ወደ መጣው ደግሞ መረጃ እናምራ። እንግዲህ ለረጅም ጊዜ በእስራኤል ያለው ሁኔታ ስንዘግብ ነበረ፣ በተለይ በዚህ በመቅደሱ ዙሪያ። አሁን እንግዲህ ከአንድ ወር ወደዚህ ደግሞ በጣም ከፍተኛ የሆነ መቅደሱን ለመገንባት እየተደረገ ያለ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች ደግሞ ቀጥታ በመንግስት ደረጃ የተደገፉ ናቸው። ነገር ግን ለመቅደሱ ሴፍቲ ሲባል መደረግ የሚገባቸው ቅድሚያ በወታደራዊው አቅም ወይም ደግሞ በወታደራዊ ኃይል ዙሪያ አካባቢውን ከጥቃት ወይም ደግሞ ከማንኛውም ተጽዕኖ ነፃ ለማድረግ ባለፈው ዓመት እስራኤል ከፓርላማው የዌስት ባንክን የእስራኤል አካል አድርጎ ወስዶታል። ይህንን ያደረጉበት ምክንያት ምንድነው? አካባቢውን ላይ አይሁዶችን የማስፈር ፕሮግራም እስከ 300,000 የሚጠጉ መኖሪያ ቤቶችን በዛ ስፍራ ላይ ለመገንባት እቅድ እንዳላቸው ይታወቃል። በእርግጥ እንግዲህ አንዱ ለክርስቶስ ኢየሱስ ዳግም ምጽአት ምቾትን የሚሰጡ ነገር ሶስተኛው የሰለሞን ቤተ መቅደስ መገንባት ነው። የቤተ መቅደሱ መገንባት ደግሞ ምንድነው? አይሁዳውያን ለእግዚአብሔር እነሱ እንደሚሉት የሰርክ ብሉይ ኪዳንም እንደሚናገረው የሰርክ መስዋዕታቸውን ማቅረብ አለባቸው። ይህንን የሰርክ መስዋዕታቸውን ለማቅረብ ደግሞ የግድ መቅደሱ ያስፈልጋል። ካህን ያለ መቅደሱ ምንም ጥቅም የለውም። ካህናቶች ተሹመዋል፣ ሊቀ ካህን ተሹመዋል፣ አፊዱ ተዘጋጅቷል፣ የመሰዊያ ዕቃዎቹ ተዘጋጅተዋል፣ ብዙ ነገሮች ተዘጋጅተዋል። እንደዚሁ ነው የተዘጋጁት። ነገር ግን ይሄ ደግሞ ያለ መቅደስ ምንም እንትን የለውም እና ምንድነው አሁን ላይ በዌስት ባንክ ጠንካራ የሆነ ዘመቻ ይዛለች። በዚህ በተለይ ዓለም በኢራንና በአሜሪካ
ጉዳይ ላይ በመካከለኛው ምስራቅ ጉዳይ ላይ በተጠመደበት ሰዓት ሰፊ ስራ ሰርታለች። እንግዲህ ይህንን ተከትሎ የአውሮፓ ሀገራት ከፍተኛ የሆነ ተቃውሞ በእስራኤል ላይ ሰንዝረዋል። ምንድነው? 4 የአውሮፓ ሀያላን ሀገራት ነው የሚለው እስራኤል በዌስት ባንክ የምታደርገውን የሰፈራ ማስፋፊያ በጽኑ ኮንነው ለፍልስጤም ነፃ መንግስት ያላቸውን አቋም አረጋግጠዋል። አሁን ነገሩን ወደ ከበባና ወደማይበርድበት የሚያመጣበት ምክንያት እነዚህ ጉዳዮች እንደሆኑ ልናውቅ ያስፈልጋል። እንግዲህ ለፍልስጤም መንግስት ነፃ መንግስት ያላቸውን አቋም አረጋግጠዋል። ይሄ መግለጫ ደግሞ የሰጡት ሀገሮች ጣሊያን፣ ፈረንሳይ፣ ብሪታንያ እና ጀርመን የአውሮፓ ሀያላን የሚባሉና አውሮፓን የሚያንቀሳቅሱ ሀገራቶች ናቸው። በእርግጥ በዚህ በዌስት ባንክ በተለያዩ ቀጠና የምታደርገው የሰፈራ መንደር ግንባታ ዓለም አቀፍ ሕግን በከባድ ሁኔታ የጣሰና ፍጹም ህገወጥ መሆኑን አስታውቀዋል። እንደዛውም ለኩባንያዎች ጭምር ነው መግለጫ የሰጡት። ለግንባታውን ለሚያከናውኑ ኩባንያዎች የተሰጠ ማስጠንቀቂያ ሁሉ አለ። የተሰጠ ማስጠንቀቂያ አለ። እንግዲህ 4 ሀገሮች ማናቸውም ዓለም አቀፍ የግንባታ ኩባንያ በዚህ በዌስት ባንክ ገብቶ የሚሳተፍ ከሆነ ዓለም አቀፍ እገዳና እርምጃ እንወስዳለን የሚል ማስፈራሪያ ሁሉ የታከለበት ነው እንትን ያሉት። እንግዲህ የነዚህ ሀገሮች በእርግጥ እነዚህ ሀገሮች እስራኤልን ከሚቃወሙና የፍልስጤምን ሀገርነት ከሚቀበሉ ሀገሮች መካከሎች ናቸው። ይሁን እንጂ እነዚህ ሀገሮች ደግሞ ለረጅም ጊዜ ለእስራኤል መሳሪያ ሲሸጡ የነበሩ ሀገሮች ናቸው። የኢኮኖሚ ድጋፍም ሲያደርጉ የነበሩ ሀገሮች ናቸው እና ስለዚህ እነዚህ ሀገሮች እንዲሁ በቀላሉ ተቃወሙ ለመባል አይደለም። ምክንያቱም እስራኤል ከኢራን ጋር እንኳን ያደረገችውን ጦርነት ያልደገፉና አሁንም በሊባኖስና በፍልስጤም ላይ በጋዛ ላይ የምትወስደውን በዌስት ባንክ የምትወስደውን እርምጃ አጥብቀው እየኮነኑ ያሉ አገሮች ናቸው። እንግዲህ በቀጣይ ወደ ምን እርምጃ ይሄዳሉ አናውቅም። እንግዲህ አንዱ ከመግለጫው የሚያመለክተው የግዳጅ መፈናቀልን መቃወም የሚል ልክ ነው። በዚህ በዌስት ባንክ የሚኖሩ ፍልስጤማውያኖችን የማፈናቀል ስራ ተሰርቷል ነው እያሉ ያሉት እና መግለጫው የእስራኤልን ሰፋሪዎች በፍልስጤማውያን ላይ የሚፈጽሙትን ታይቶ የማይታወቅ ጥቃት ያወገዘ ሲሆን በፍልስጤም ሕዝብ ላይ የሚደረገውን መሬት የመጠቅለል እና በኃይል የማፈናቀል እቅድ የሚያራምዱ የእስራኤል መንግስት አባላት በጽኑ እንደሚቃወሙ ተናግረዋል። በቅርቡ እዚህ ላይ እናንሳው የፈረንሳይ መንግስት የደህንነት ሚኒስትሩ ወደ ፈረንሳይ እንዳይጓዙ እገዳ ጥለውባቸዋል። ፈረንሳይ እንዳይገቡ። ሌሎችም የአውሮፓ አገሮች ያው የበረራ እገዳ ጥለውባቸዋል። ነገር ግን የፈረንሳይ መንግስት ጠንከር ያለ እርምጃ ነው በዚህ ጉዳይ የወሰደው። ከዚህ በፊት የዘገብነው ማለት ነው እኚህ የደህንነት ሚኒስትሩ እነዚህ ከአውሮፓ ሀገራት ተሰባስበው መጥተው ለፍልስጤም እገዛ ድጋፍ ለማድረግ የመጡ ናቸው። እንግዲህ ለሁለተኛ ጊዜ ነው እና እነሱ ላይ ያልተገባ ድርጊት ፈጽመዋል የሚል እና ከዛ ተከትሎ የመጣ አቋም ይመስለኛል። እንግዲህ አሁን የነሱ ይህንን ደግሞ የሰፈራውን ጣቢያ ዋና የሚያራምዱት እሳቸው ናቸው። ይሁድ ባራክ ነው የሚባሉት። ይሁድ ባራክ የሚባሉት የልክ ነው። ይሁድ ባራክ የሚባሉት የደህንነት ሚኒስትሩ በዋናነት የሚያራምዱት እሳቸው እንደሆነ ይታወቃል። ልክ ነው። ጣሊያን ከብሪታንያና ጀርመንና የፈረንሳይ ጋር በመሆን ባወጡት የጋራ መግለጫ መደምደሚያ ላይ የተባበሩት መንግስታት ድርጅት እና የጸጥታው ምክር ቤት ውሳኔዎችን መሰረት ያደረገ በድርድር የሚደረስ የሁለት ሀገር መፍትሄ ላይ የተገነባ አጠቃላይ ፍትሃዊ እና ዘላቂ ሰላም ለመፍጠር
ያለንን የማይናወጥ ቁርጠኛነት በድጋሚ እናረጋግጣለን ብለዋል። በዚህም መሰረት ሁለቱ ዲሞክራሲያዊ ሀገራት እስራኤልና ፍልስጤም ሀገራት ብለው ነው የሚጠሩት። እስራኤል ደግሞ ፍልስጤም የሚባል ሀገር የለም ባይነች። ደህንነቱ በተጠበቀና በታወቀ ድንበር ውስጥ ጎን ለጎን በሰላምና በደህንነት ይኖራሉ ብለው ያምናሉ። እነሱ እንግዲህ እነዚህ ነገሮች እንግዲህ በዋናነት በዚህ ስብሰባው ላይ የተሳተፉት የፈረንሳይ የውጭ ጉዳይ ሚኒስትር፣ የዩናይትድ ኪንግደም ከፍተኛ ዲፕሎማት፣ የጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትርና የፈረንሳይ የውጭ ጉዳይ ሚኒስትር ናቸው። በዚህ ጉዳይ ላይ ስብሰባውን ያደረጉትና መግለጫውን ያወጡት። እንዲህ ዜናውን ደግሞ የዘገበው ሮይተርስ የፈረንሳይ የዜና ወኪል ነው። ሮይተርስ ወኪል ማለት ራሱ ነው የዘገበው። እንግዲህ እስራኤል አሁን ባለው ሁኔታ ላይ ያለውን ነገር በምንመለከትበት ሰዓት በጣም ትንሽ ነገሮች እየተካረሩ ይመስላል። እንደው ፓስተር እዚህ ላይ በደንብ አጠንክረን እንደው ብንጨዋወት ጥሩ ነው ብዬ አስባለሁ። አንተም መግቢያ ላይ ያነሳው ይሄ መረጃ በተለይ ደግሞ ቴምፕል ኢንስቲትዩት የሚባል ይህን ነገር እየተከታተለ ለህዝቡም ለዓለምም ሪፖርት የሚያደርግ ተቋም አለ እና ምንድነው እዛ ላይ ያወጣው እነዚህ የእስራኤል ወታደሮች ሌሎችም የህብረተሰቡ ክፍሎች አይተ እንደሆነ ባንዲራ ይዘው ነበር። ከእስራኤል ባንዲራ ውጪ የመቅደሱ ዲዛይን ያለበትን ባንዲራ ይዘው ሆ ብሎ እየወጡ ነው ያሉት እና አሁን በቀጣይ ምንም ጥርጥር የለውም እንግዲህ መቅደሱን ለመስራት የሚደረግ እንቅስቃሴ ይኖራል ብዬ እኔ በግሌ አምናለሁ። ከዛ በቀጣይ ግን እንደው ፓስተር ምን የሚከሰት ይመስልሃል በአንተ ግምገማ? አሁን ያለው የዓለም የፖለቲካ አካሄዱ በተለይ በመካከለኛው ምስራቅ ይሄ ብቻ አይደለም እኮ ፓስተር፣ ቅድም ያነሳቸው የይሁድ ባራክን የመሳሰሉ አክራሪ አይሁዶች ወደፊት እየመጡ ነው ያሉት እና ጠቅላይ ሚኒስትሩን እየተገዳደሩም ስለሆነ በቀጣይ ምን ሊከሰት ይችላል? አሁን ምንድነው መሰለ ማምሻችን ላይ ይዘነው እንመጣለን። እስራኤል በዚህ በድርድሩ ዙሪያ ላይ ከኢራን ጋር ያላት የራሷን አቋም አስቀምጣለች። እሱን ማምሻ ላይ ይዤው እመጣለሁ አጠናክሬ። ነገር ግን እዚህ ጋር ይሄ መቅደሱንና ቤተክርስቲያንን በደንብ እናንሳ። ለምን አሁን ላይ እየተካሄደ ያለው ነገር በጣም ቀላል ነገር ሊመስል ይችላል። ሲወራ በዜና ሲወራ ወይም ደግሞ እኛም ስናወራው ሌላውም ሰው ሲያወራው ቀላል ይመስላል። ነገር ግን አሁን ካለው ከዚህ ከኤአይ ቴክኖሎጂ ጎራ ስታየው ከኢኮኖሚው ንረት መዋዠቅና ሰው የመኖር አቅም መዳከም ጋር ስታየው እንደገና ደግሞ በመካከለኛው ምስራቅ ላይ ያለው ሁኔታ የሚረግጥ ሳይሆን በተለይ ደግሞ እንደው አላነሳሁትም እንጂ 4 የአረብ ሀገሮች መግለጫ አውጥተዋል። ወደ 4 ብቻ አይደሉም። እሱን ላንሳውና እዛ ላይ እንትን ትልልኛለህ። እንግዲህ ኦማን፣ ኳታር፣ ግብፅ፣ ሳውዲ አረቢያ፣ ዮርዳኖስ፣ ቱርክ፣ ፓኪስታን፣ ኢንዶኔዥያ፣ ጅቡቲ፣ ፌዴራላዊ ሶማሊያ፣ ፍልስጤም፣ ሱዳን፣ የመን፣ ሊባኖስ፣ ሞሪታንያና አልጄሪያ የውጭ ጉዳይ ሚኒስትሮች የጋራ መግለጫ አውጥተዋል። ራሱን ሶማሌላንድ ብላ የምትጠራ ግዛት በኢየሩሳሌም ከተማ ህገወጥ ኤምባሲ መክፈትና ሀገሪቱ በጽኑ ቃላት አውግዘዋል። ሚኒስትሮቹ በጋራ ባወጡት መግለጫ ይህ የሶማሌላንድ እርምጃ ተቀባይነት የሌለው መሆኑን ገልጸው ድርጊቱ ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅትን ውሳኔ ሐሳቦች በግልጽ የሚጥስ እንዲሁም የተያዘችውን ኢየሩሳሌም ሕጋዊና ታሪካዊ ሆና በቀጥታ የሚጋፋ ነው ብለዋል። ኢየሩሳሌም የኛ ነው ብለው ስለሚያምኑ እዛ መደረጉ
ቀጥታ ኢየሩሳሌምን ታሪካዊ ዳራውን የተጋፋ ነው የሚል ነው። እኔ ይህንን ነው እየነገርኩ ያለው። አሁን ቤተ ክርስቲያን መንቃት ያለባት እዚህ ጋር ነው። እነዚህ ሀገሮች ፊታቸውን አዙረው እስራኤልን ወደ መክበብ ይመጣሉ። የሚመጡበት ምክንያት ደግሞ መጽሐፍ ቅዱስ ስለሚናገር ነው። መቅደሱ እንዲህ በቀላሉ የሚገነባ አይደለም። ምክንያቱም እነዚህ ሀገራት ኢየሩሳሌም የፍልስጤም ዋና ከተማ ነች ብለው ነው የሚያስቡት። በተለይ ደግሞ ምስራቅ ኢየሩሳሌም፣ መቅደሱ ደግሞ ያለው ምስራቅ ኢየሩሳሌም፣ አጠቃላይ ሙስሊሙ ዓለም። ስለዚህ ይሄ ተቃውሞ ሄዳ ባንዲራ ስለተከለች ኤምባሲ ስለከፈተች የተደረገ ተቃውሞ ሳይሆን በቀጥታ ላይ በእስራኤል ላይ እና በሶማሌላንድ ላይ የተነሳ ተቃውሞ ነው። ስለዚህ ምንድን ነው እንደምታው ገብቷል። ከዚህ አለ የአውሮፓዎቹ ተቃውሞ አለ፣ የእነርሱን የሩቅ ምስራቁ አለ። የእነሱን ይዘህ እንደዚህ ስትመለከተው እስራኤል ምን አይነት አጣብቂኝ ውስጥ እንዳለችና ይህ ደግሞ በብሉይ ኪዳን በመጽሐፍ የተጻፈው በዳንኤል መጽሐፍ ላይም በሌሎችም መጽሐፍ ላይ የተጻፈው ይፈጸም ዘንድ እያየነው ነው ያለን። አሁን ይኸውልህ ታሪክ እየሰማን አይደለም፣ እያነበብነው ብቻ አይደለም፣ ምድር ላይ እያየነው ነው። አካል አውጥቶ ትንቢቱ እየሄደ እያየነው ነው። ገብቷል። የሰሞኑ በኢየሩሳሌም የተነሳው የወጣቶች ንቅናቄ መቅደሱን የመገንባት እንትን ዝም ብሎ በወጣቶቹ ሐሳብ የተነሳ ሳይሆን ከመንግስት ከነሱ ጀርባ መንግስትም ድጋፍ እንዳለበትና በተለይም ደግሞ ናትናኤል ትልቁ ተልኮዬ የመጣሁት ይሄንን ልሰራ ነው። የእስራኤል ደግሞ የአይሁድ ደግሞ አይከን የሚባለው መቅደሱ ነው። መቅደሱ ነውና ስርዓታቸውንም ለማድረግ የሚያስፈልጋቸው መቅደሱ ስለሆነ ይህንን መቅደስ እውን ለማድረግ በሚደረገው ርብርብ የሚደረጉ ነገሮችን እስራኤል በበላይነት መቆጣጠር ትፈልጋለች። እስራኤል ፈልጋ አይደለም እኮ ሶማሌላንድ ሄደችው አይደለም። ገብቷል። የቀይ ባህርን ለመቆጣጠርና ወታደራዊ በላይነቷን ካረጋገጠች ልክ ነው በመቅደሱ ላይ ሊደርስበት ይችላል የሚለውን ጥቃት እና በእስራኤል ላይ በኢየሩሳሌም ላይ የሚነሳውን ጥያቄ ገብቷል ለማክሸፍ ነው። ልክ ነው። ስለዚህ ይሄን ነገር እነዚህ ሀገሮች እንደው ተቃወሙ የሚባል ነገር ብቻ ሳይሆን ከጀርባው ምንድነው ያለው የሚለውን ማየት ያስፈልጋል። እውነት ነው። ነገር ግን ደግሞ ቤተክርስቲያን በዚህ ጊዜ ትኩረቷ ወይ ወንጌል ስራ ላይ መሆን አለበት። ትኩረቷ ትውልድ ላይ መሆን መቻል አለበት። ትኩረቷ ህዝብ ላይ መሆን መቻል አለበት። እውነት ነው። አሁን ትኩረቷ እንትን በየጊዜው ሰይጣን በሰዎች በኩል እየተነሳ የሚሰጠንን አጀንዳ ማራገብ ሳይሆን የተሰጠንን ተልቆ መስራት ላይ ማተኮር የሚያስፈልግ ይመስለኛል። እውነት ነው። ያንን ነገር ከተዘነጋ ነገሮች ደግሞ በቀላሉ ቤተ ክርስቲያን ልትጠለፍና ትውልድን ልታጣ ትችላለች። እውነት ነው። ድንገትም ደግሞ የክርስቶስ ኢየሱስ ምጽአት ሊሆን ይችላል። እውነት ነው። ስለዚህ ዘመኑ ስላለቀ ጊዜው ስላለቀ አሁን እኔ እንደሚመስለኝ ምን ይመስልሃል ብለህ ብትጠይቀኝ የቤተ ክርስቲያን የዝግጅት ጊዜ ይመስለኛል። ምክንያቱም ትናንትና አንስተናል፣ በዓለም ዙሪያ ሪቫይቫሎች እየተነሱ ነው፣ እየተከሰቱ ነው። ቤተ ክርስቲያን ሰዎች ፊታቸውን ወደ ወንጌል እየመለሱ ነው። እነዚህ ነገሮች መሆናቸው ደግሞ የበለጠ ምን ያደርገዋል? ያቀርበዋል። ፍጥነት ምጽአቱን ያቀርበዋል። እውነት ነው። እና በቀላል የተጀመረ ነገር አይደለም። ይህንን ማስተዋል አለብን እላለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ እንግዲህ በተከታታይ እንደነዚህ አይነት ርዕሰ ጉዳዮችን አምጥተህ በእውነቱ ከእንቅልፍ የሚያባንን የማንቂያ ደወል ነው ብዬ አምናለሁ። ቀላል አይደለም። እንግዲህ ዝም ብለህ ቸል ብለህ የምታልፈው ጉዳይ አይደለም። አንተም እንዳልከው እና ራሱ ጌታ ኢየሱስ ነው የተናገረው። ኢየሩሳሌም ተከባ ስታዩ አይደል ያለው? በዚያን ያን ጊዜ ሰው ልጅ ይመጣል የሚል ወይ ደግሞ ንጥቀት እንደሚከናወን ነው እንግዲህ መጽሐፍ ቅዱስ የሚነግረን። ስለዚህ ያለን አማራጭ ራሳችንን ዕለት ዕለት እያነቃን እየተዘጋጀን
እንደ እግዚአብሔር ሐሳብና እንደ ቃሉ መኖር እንድንችል እንግዲህ እግዚአብሔር እንዲያበረታን የምፅዓቱ አዋጅ ነጋሪ አገልግሎት ይመኛል። ውድ አድማጮቻችን እንግዲህ ዛሬ ርዕሰ ጉዳያችን ይህንን ይመስላል። በምሽቱ ደግሞ በሌላ ርዕሰ ጉዳይ ደግሞ እንዲሁም መረጃ መልእክትም ጭምር ይዘን መጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት አብሮን ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።